ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 29 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የትራንስፖርት ታሪፍ ጭማሪን በተመለከተ አዲስና ጥብቅ ማሳሰቢያ ከትራንስፖርት ቢሮ ተላለፈ። ለመሆኑ ከቢሮው የተላለፈው ማስጠንቀቂያ ምንድነው? የምትሰሙት መረጃችን ነው። ከመንግስት ሰራተኞች ከህግ አግባብ ውጪ ደሞዝ እየተቆረጠባቸው መሆኑ ተነገረ። የሰራተኞቹ ደሞዝም የሚቆረጥበት ምክንያት ተገልጿል። በዝርዝር ይዘነዋል። በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ ውክልናን በተመለከተ አዲስ መመሪያና ውሳኔ ተላለፈ። በዝርዝር እናጋራችኋለን። በኢራንና በአሜሪካ መካከል የኒውክሌር ስምምነት ሊደረግ ጥቂት ሰዓታት ሲቀሩት አሜሪካ ዜጎቿ ከኢራን እንዲወጡ ማሳሰቧ ተሰማም። በዚሁ ወቅትም የኢራን አብዮታዊ ዘብ በበኩሉ በፋርስ ባህረ ሰላጤ ላይ 2 የነዳጅ ጫኝ መርከቦችን በቁጥጥር ስር መዋሉ ተነግሯል። ትሰሙታላችሁ። አሜሪካ በፓሲፊክ ውቅያኖስ በፈጸመችው የሚሳኤል ጥቃት የሰዎች ሕይወት ማለፉ ተሰምቷል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበ እንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል እንዲከናወን ተወሰነ። በጉምሩክ ስርዓት አፈጻጸም ሂደት ውስጥ በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ ማንኛውንም የውክልና ስልጣን በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል የተረጋገጠ መሆን እንዳለበት የጉምሩክ ኮሚሽን አሳስቧል። ኮሚሽኑ ይህንን ውሳኔ ያስተላለፈው በዘርፉ የሚታየውን የንግድ ማጭበርበር ለመከላከልና ተጠያቂነትን ለማስፈን በሚደረገው ጥረት ውስጥ በሁለቱ ወገኖች መካከል የሚደረገው ውክልና ስልጣን ባለው የመንግስት አካል የማይመዘገብ በመሆኑ ለሕግ ጥሰት በር በመክፈቱ ነው ሲልም አስታውቋል። እስካሁን ባለው አሰራር ትክክለኛ አስመጪዎች በአካል ቀርበው ውክልና የማይሰጡባቸው ሁኔታዎች መኖራቸው፣ የሚለጠፉ የቀረጥ ማሳሰቢያ ቴምብሮች ትክክለኛነት አለመታወቅና የውክልና ሰነዶቹም ሕጋዊ ምዝገባ የማይደረግባቸው መሆኑ የንግድ ማጭበርበር የሚፈጽሙ አካላትን ወደ ሕግ ለማቅረብ በሚደረገው ሂደት ላይ ትልቅ እንቅፋት ሆኖ መቆየቱ ተጠቁሟል። በዚህም የጉምሩክ ኮሚሽን የዘርፉን አሰራር በእውቀትና በክህሎት ለመምራት ለአስተላላፊዎች ስልጠና በመስጠትና የብቃት ማረጋገጫ በማዘጋጀት ስራዎችን እየሰራ እንደሚገኝ ጠቁሟል። ይህ አዲሱ የውክልና አሰራር መመሪያም የዚሁ የሪፎርም አካል ሲሆን የንግድ ስራው በህጋዊና ግልጽ በሆነ መንገድ እንዲከናወን ለማስቻል ያለምንም ተብሏል። ስለሆነም ከዚህ በኋላ ማንኛውም አስመጪ ለጉምሩክ አስተላላፊ የሰጠው ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል መፈጸሙ ሲረጋገጥ ብቻ አገልግሎት የሚሰጥ መሆኑን የጉምሩክ ኮሚሽን ውሳኔ አስተላልፏል።
ከመንግስት ሰራተኞች ለልማትና ለኤችአይቪ በሚል ከህግ አግባብ ውጪ ደሞዝ እየተቆረጠባቸው መሆኑ ተነገረ። የኢትዮጵያ እንባ ጠባቂ ተቋም በ2018 በጀት ዓመት በ6 ወራት ውስጥ በእቅድ ከያዛቸው ተግባራት መካከል በ20 ጉዳዮችና በ46 ተቋማት ላይ ቁጥጥር ማድረጉን አስታውቋል። በተደረገው ቁጥጥርም በተለያዩ በመቶ የአሰራር ክፍተቶች ላይ ስምምነት የተደረሰባቸው ግኝቶች ሲሆኑ አንደኛው በፌዴራልና በተመረጡ ክልሎች በማዕድን ዘርፍ ላይ ፍቃድ መስጠት ማደስና ማገድ ጋር በተያያዘ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተከናወነ ቁጥጥር መሆኑን የተቋሙ የህዝብ ግንኙነት ስራ አስፈጻሚ የሆኑት አታላይ ወርቄ ተናግረዋል። በዚህም ከተለያዩ ክፍተቶች መካከል በአንዳንድ ክልሎች በማዕድን ዘርፉ ፍቃድ አሰጣጥ አንጻር ከተሰጣቸው ስልጣንና ተግባር ውጪ ፍቃድ የሚሰጡበት ሁኔታ መኖሩንና ይህንንም ለመክታት ደግሞ በፌዴራል በኩል የተሰራው ስራ በቂ አለመሆኑን ጠቁመዋል። በተለይም በአማራና በትግራይ ክልሎች በብረት ማዕድን እንዲሁም በሌሎች በአንዳንድ ክልሎችም ከፌዴራሉ አዋጅ በሚጻረር መንገድ የራሳቸውን አዋጅ ደንብና መመሪያ የሚወጡበት አካሄድ መኖሩንም ተነግሯል። ሁለተኛው ደግሞ በፌዴራልና በተመረጡ ክልሎች በሲቪል ሰርቪስ መስሪያ ቤቶች የመንግስት ሰራተኞች ከህግ አግባብ ውጪ የሚፈጸሙ የቅጥር የደረጃ እድገት ዝውውርና የደሞዝ መቁረጥ ጋር ተያይዞ የሚፈጸሙ አስተዳደራዊ በደሎች መሆናቸው ተገልጿል። በዚህም የመንግስት ሰራተኞች ለተለያዩ የልማት ስራዎች የኤችአይቪ ኤድስና የልማት ማህበር በሚል ያለ ሰራተኛ ፍቃድ ደሞዝ እየተቆረጠባቸው በመሆኑና ከህግ አግባብ ውጪ በአንድ የስራ ምድብ መታወቂያ ላይ ከአንድ በላይ ቅጥር እየተፈጸመ መሆኑን ተናግረዋል ሲል ብስራት ሬዲዮ ዘግቧል። የምንጓዘው በተለዋጭ መንገድ ነው በሚል ምክንያት ጭማሪ ለሚያደርጉ የታክሲ አሽከርካሪዎች ጥብቅ ማሳሰቢያ ተላለፈ። በአዲስ አበባ ከተማ በግንባታም ሆነ በሌሎች ምክንያቶች የመንገድ ለውጥ በሚደረግበት ወቅት የታክሲ አሽከርካሪዎችና ረዳቶች የምንጓዘው በተለዋጭ መንገድ ነው በማለት የተጋነነ የዋጋ ጭማሪ እየተደረጉባቸው እንደሆነ የሚኒባስ ታክሲ ተጠቃሚዎች ተናግረዋል። ተለዋጭ መንገዱ የተበላሸ ነው ወይንም ረጅም ነው በሚል ሰበብ ተቀራራቢ ርቀት ቢሆንም እንኳ እጥፍና ከዚያ በላይ ዋጋ እየተጨመረብን ነው ያሉት ተሳፋሪዎቹ ችግሩን ለተቆጣጣሪዎች ብናሳውቅም መፍትሄ ማግኘት አልቻልንም ሲሉም ቅሬታቸውን አቅርበዋል። አሽከርካሪዎች በበኩላቸው የዋጋ ጭማሪ የሚያደርጉት በተለዋጭ መንገዶች ምክንያት ለተጨማሪ ወጪ በመዳረጋችን ነው ሲሉም ገልጸዋል። ተለዋጭ መንገዶቹ ውስጥ ለውስጥ በሚሄዱበት ጊዜ መኪናችን ጉዳት እየደረሰበት ነው የሚሉት አሽከርካሪዎቹም ረጅም ርቀት ሲጓዙ ደግሞ ተጨማሪ ነዳጅ እያቃጠሉ በመሆኑ ለማካካስ የዋጋ ጭማሪ ማድረጋቸውንም አስረድተዋል። ይህን ተከትሎ አሽከርካሪዎችም ሆነ ረዳቶች በመንገድ ለውጥ ስም ምንም አይነት የዋጋ ጭማሪ ማድረግ አይችሉም ያለው ሲሆን የዋጋ ጭማሪ ማድረግ አይችሉም ያለው ደግሞ በጉዳዩ ላይ የቁጥጥር ስራ የሚያከናውነው የአዲስ አበባ ትራንስፖርት ቢሮ ነው። ቢሮው ባለታክሲዎቹ ለተወሰኑ ጊዜያት በሚደረጉ የመንገድ ለውጦች ምክንያት ከታሪፉ በላይ ዋጋ በሚጠይቁበት ወቅት ህብረተሰቡ በ9714 ላይ በመደወል ወይንም በአቅራቢያ ለሚገኙ ተቆጣጣሪዎች እንዲያሳውቅ ጥሪ ያቀረበ ሲሆን አሽከርካሪዎች የመንገድ ለውጥ ለአጭር ጊዜ የሚቆይ መሆኑን አውቀው ከህገ ወጥ ድርጊት እንዲቆጠቡም አሳስቧል። አያይዞም የታሪፍ ጭማሪ የሚደረገው በቢሮው ታምኖበትና ጥናት ተደርጎ ለካቢኔው ወይንም ለከንቲባ ቀርበው ውሳኔ ሲሰጥበት እንጂ ማንም ሰው በዘፈቀደ የታሪፍ ጭማሪ በማድረግ ከዋጋ በላይ ማስከፈል አይችልም ብለዋል። የመዲናዋን የትራንስፖርት ችግር በዋነኝነት የሚቀርፍ ፕሮጀክት መጀመሩ ተገለጸ። የአዲስ አበባ ከተማን የትራንስፖርት ችግር በወሳኝነት ሊቀርፍ የሚችል የፈጣን አውቶቡስ ትራንዚት ፕሮጀክትና የ15.6 ኪሎ ሜትር የመንገድና የዲፖ ግንባታ ስራ መጀመሩን የከተማዋ ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ይህንን ያስታወቁት የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤን ባካሄዱበት ወቅት ነው።
በዚህም የሞተር አልባ ትራንስፖርት ከማስፋፋት አኳያ በኮሪደር ልማት የተገነቡትን 241 ኪሎ ሜትር የብስክሌት ኦፕሬሽን ስራ ለማስጀመር 10 ኦፕሬተሮች ምዝገባ ፍቃድ ወስደው 3ቱ ብስክሌቶችን ከውጭ በማስገባት ሂደት ላይ ናቸውም ተብሏል። በሌላ በኩል ባለፉት 6 ወራት 14133 ተሽከርካሪዎችን በማሰማራትም በቀን በአማካኝ 3.98 ሚሊዮን ህዝብ በማጓጓዝ የህዝብ ትራንስፖርት ማሳለጥ ተችሏል ያሉት ከንቲባዋም የብዙሃን ትራንስፖርት ድርሻ ከነበረበት 36 በመቶ ወደ 42 በመቶ ማደጉንም አብራርተዋል። ባልተገባ የመንገድ አጠቃቀም የሚከተሉ አሽከርካሪዎችና እግረኛ የመንገድ ተጠቃሚዎችን የሚቆጣጠርና አስተማሪ እርምጃዎችን የመውሰድ ስራዎች ተሰርተዋል የተባለም ሲሆን የትራፊክ ቁጥጥርና የፓርኪንግ አስተዳደር ክፍያ ስራዎችን በቴክኖሎጂ በመደገፍ አገልግሎቱን ለማዘመን ተችሏል ነው የተባለው። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። ድርድር ሊጀመር ሰዓታት ሲቀሩ አሜሪካ ዜጎቿ ከኢራን እንዲወጡ አሳሰበች። በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል በኦማን መዲና የሚካሄደው ወሳኝ የዲፕሎማሲ ንግግር ሊጀመር ጥቂት ሰዓታት ብቻ ሲቀሩት ዋሽንግተን በኢራን የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ ማዘዟ ተሰምቷል። ይህ ድንገተኛ መመሪያ የወጣው ደግሞ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሁለቱ ሀገራት መካከል ያለው ውጥረት ሊፈነዳ የሚችልና ለመላው መካከለኛው ምስራቅ አደገኛ ደረጃ ላይ መድረሱን ካስጠነቀቁ በኋላ ነው። በፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ እና የትራምፕ አማች ጃሬድ ኩሽነር በኩል የሚመራው የአሜሪካ ልዑክ ከኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ ጋር ፊት ለፊት የሚገናኙበት ይህ መድረክ ከፍተኛ ግምትም ተሰጥቶታል። ይሁን እንጂ ድርድሩ ሊጀመር በተቃረበበት በዚህ ወቅት አሜሪካ ዜጎቿን እንድታስወጣ ያስገደዳት በኢራን ውስጥ እየተጠናከረ ያለው የደህንነት ጥበቃ እርምጃ የመንገዶች መዘጋትና የህዝብ ትራንስፖርት መቆራረጥ መሆኑን ዘ ዩናይትድ ስቴትስ ቨርቹዋል ኤምባሲ ባወጣው መግለጫ አመላክቷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው በአካባቢው ባልታሰበ ሁኔታ ሊፈነዱ የሚችሉ ቦምቦች አሉ በማለት ሁኔታው እጅግ አሳሳቢ መሆኑን ገልጸዋል። ላቭሮቭ ለሩሲያ ታስ ዜና አገልግሎት እንደተናገሩት ከሆነ ደግሞ ሞስኮ በድርድሩ ውስጥ የአደራዳሪነት ሚና ባይኖራትም ውጤቱን በቅርበት እየተከታተለችው ነው ሲሉም ገልጸዋል። ሩሲያ ኢራን የቅርብ አጋሯ መሆኗን በመጥቀስ ወገኖቹ ወደ ስምምነት ከመጡ ተግባራዊነቱን ለመረዳት ዝግጁ መሆኗን ለኢራንና ለእስራኤል ጥምር ማሳወቋን ሚኒስትሩ አረጋግጠዋል። በአሁኑ ወቅትም በኢራን ውስጥ ለሳምንታት በዘለቀው ተቃውሞ ምክንያት የተጣለው ሀገር አቀፍ የኢንተርኔትና የስልክ ግንኙነት እገዳ አሁንም እንደቀጠለ ይገኛል። ይህም ሁኔታ በጉዞ ላይ እንቅፋት ሊፈጥር ስለሚችል በኢራን የሚገኙ አሜሪካውያን በአየር መንገድ ፈንታ በየብስ በኩል ወደ አጎራባች ሀገራት ማለትም ወደ አርሜኒያ ወይንም ቱርክ እንዲመጡ መመሪያ ተሰጥቷቸዋል። በተለይም ጥምር ዜግነት ያላቸው አሜሪካውያን ሀገሪቱን በሚለቁበት ወቅት የኢራን ባለስልጣናት ድርብ ዜግነትን ስለማይቀበሉ የኢራን ፓስፖርታቸውን እንዲጠቀሙ ተመክሯል። የተለያዩ ዓለም አቀፍ የአየር መንገዶችም ወደ ቴሄራን የሚያደርጓቸውን በረራዎች በከፊል መሰረዛቸውንና በኢራን ውስጥ ያለው የጸጥታ ሁኔታ አስጊ መሆኑ በኦማኑ ድርድር ላይ የሚጠበቀውን ውጤት በስጋት እንዲጠበቅ አድርጎታል ሲልም ቢቢሲ ዘግቧል። በተያዘ ዜናም ኢራንና አሜሪካ የኒውክሌር ውይይት ሊያደርጉ ጥቂት ሰዓታት ሲቀሩት የኢራን አብዮታዊ ዘብ በፋርስ ባሕረ ሰላጤ ላይ 2 የነዳጅ ጫኝ መርከቦችን በቁጥጥር ስር መዋሉን አስታወቀም።
ከአሜሪካ ጋር ሊደረግ ከታቀደው ወሳኝ የዲፕሎማሲያዊ ንግግር ጥቂት ሰዓታት ቀደም ብሎ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ ላይ 2 የነዳጅ ጫኝ መርከቦችን በቁጥጥር ስር መዋሉን አስታውቋል። ይህ እርምጃ ደግሞ በኢራንና በምዕራባውያን መካከል ያለውን ግንኙነት ወደ አዲስ የጠብ ጫሪነት ውስጥ ከቶታል እየተባለም ይገኛል። የኢራን የባህር ኃይል መርከቦቹ የተያዙት በፋርሲ ደሴት አቅራቢያ ከ1 ሚሊዮን ሊትር በላይ ነዳጅ በህገወጥ መንገድ ሲያዘዋውሩ ተገኝቷል በሚል ምክንያት መሆኑን አስታውቋል። በተጨማሪም በመርከቦቹ ላይ የነበሩ 15 የውጭ ሀገር ዜግነት ያላቸው የቡድን አባላትም በቁጥጥር ስር ውለው ለህግ እንዲቀርቡ ወደ ቡሽር ወደብ ተወስደዋል ነው የተባለው። በዚህም ደግሞ መርከቦቹ መያዛቸውን ተከትሎ የቀድሞ የኢራን ባለስልጣናትና የጦር መሪዎች ጠንከር ያለ ማስጠንቀቂያ ሰጥተዋል ተብሏል። በተለይም የቀድሞው የሚኒስትሮች ምክር ቤት አባል ኢዛቶላህ ዛርጋሚ በበኩላቸው በሰጡት መግለጫ የሆርሙዝ ወሽመጥ ለአሜሪካውያን ሲኦልና የጅምላ እልቂት የሚፈጸምበት ስፍራ እንደሚሆን እርግጠኛ ነኝ ሲሉም ዝተዋል። በሌላ በኩል ይህ ትንኮሳ የተፈጸመው ደግሞ በኦማን ሊካሄድ በታቀደው የኒውክሌር ድርድር ዋዜማ መሆኑ የአሜሪካን ባለስልጣናት አስቆጥቷል ተብሏል። የአሜሪካ የማዕከላዊ እዝ በበኩሉ የኢራን ድርጊት ደህንነቱ ያልተጠበቀና ሙያዊ ያልሆነ ሲል የገለጸውም ሲሆን ማንኛውም ጥቃትን ለመመከት የባህር ኃይል ዝግጅቱን ማጠናከሩንም ተናግረዋል። የአሜሪካ ጦር በፓሲፊክ ውቅያኖስ ላይ በፈጸመው ጥቃት የሰዎች ሕይወት ማለፉ ተገለጸ። የአሜሪካ ደቡባዊ እዝ በፓሲፊክ ውቅያኖስ ምስራቃዊ ክፍል የእጽ አዘዋዋሪዎች ናቸው ባላቸው ወገኖች ላይ በፈጸመው የሚሳኤል ጥቃት 2 ሰዎች መገደላቸውን አስታውቋል። ይህ ጥቃት ደግሞ በዶናልድ ትራምፕ አስተዳደር በአደንዛዥ እጽ አዘዋዋሪዎች ላይ የተከፈተው ዘመቻ አካል ሲሆን እስካሁን በዘመቻው የተገደሉ ሰዎችን ቁጥር ቢያንስ ወደ 128 ማድረሱን ዓለም አቀፋዊ ሚዲያዎች ዘግበዋል። የአሜሪካ ደቡባዊ እዝ በማህበራዊ ትስስር ገጹ ባወጣው መግለጫ የደህንነት መረጃዎች እንደሚያመላክቱት መርከቧ በፓሲፊክ ውቅያኖስ የታወቁ የአደንዛዥ እጽ ዝውውር መስመሮች ላይ ስትንቀሳቀስ ነበር ያለም ሲሆን በጥቃቱ ወቅት ደግሞ በአሜሪካ ጦር ላይ የደረሰ ምንም አይነት ጉዳት እንደሌለ ገልጿል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ካለፈው መስከረም ወር ጀምሮ ከቬንዙዌላ ጋር ግንኙነት አላቸው ያላቸውን ናርኮ ቱሪስቶች ኢላማ ያደረገ ወታደራዊ እርምጃ መጀመሩ ይታወሳል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር እየተገዛ 181 ብር ከ56 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 234 ብር ከ48 ሳንቲም የተገዛ 239 ብር ከ16 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 203 ብር ከ81 ሳንቲም መግዣው ሲሆን መሸጫው ደግሞ 207 ብር ከ88 ሳንቲም ሆኗል። ስዊስ ፍራንክ 221 ብር ከ39 ሳንቲም የተገዛ 225 ብር ከ81 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ46 ሳንቲም የተገዛ 48 ብር ከ40 ሳንቲም የተሸጠ ይገኛል። የሳውዲ ሪያል እንዲሁ 46 ብር ከ72 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ65 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 23 ብር ከ26 ሳንቲም የተገዛ 23 ብር ከ72 ሳንቲም የተሸጠ ይገኛል። እንዲሁም የካናዳ ዶላር ደግሞ 119 ብር ከ38 ሳንቲም የተገዛ 121 ብር ከ76 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ምዕራፍ 1 ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ